በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በነሐሴ 21 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። ቅድስት ሄራኒ ሐዋርያዊት ሰማዕት። ይህች ቅድስት ወጣት መልክ ከደም ግባት ምግባር ከሃይማኖት ስም ከመልካምነት የተባበረላት ሰማዕት ናት። ሄራኒ ማለት ሰላማዊት የተወደደች ማለት ነው። አንድም በጥሬው ሰላምና ፍቅር ማለት ነው። ቅድስት ሄራኒ በመጀመሪያው መቶ ክፍለ ዘመን በታናሽ እስያ የንጉሥ ሉኪያኖስ ልጅ ናት። ከተወለደች ጀምሮ ስለ ክርስትና ሰምታ አታውቅም። ምክንያቱም አባቷ ጣዖት አምላኪ ከመሆኑ ባለፈ ክርስቲያኖችን ይቀጣ ስለነበር ነው። ልጁን ማንም እንዳያገኛት ሲል ንጉሡ ለቅድስት ሄራኒ ቤተመንግስት ሰራላት። ማንም እንዳይገባ በዙሪያው 12 አጥር አጠረባት። ጣዖቶችን እንድታጥን አገልጋዮቹንም ሾመላት። ምናልባት አጥር ሰውን ሊከለክለው ይችላል፣ እግዚአብሔር ግን እግዚአብሔር ነውና ምንም አይከለክለውም። ጌታ ደግሞ ይህችን ወጣት ለወንጌል አገልግሎት ይፈልጋታል። አንድ ቀን አባቷ ልጁ ምሁር እንድትሆንለት አለ የተባለ ሽማግሌ ፈላስፋ ቀጠረላት። ጥበበ እግዚአብሔር ማለት ይሄ ነው። አባቷ ይህ ሽማግሌ ማንን እንደሚያመልክ አልተረዳም። አረጋዊው እጅግ የተዋጣለት ክርስቲያን ነው፣ ግን ማንም አያውቅበትም። አረጋዊው ቅድስት ሄራኒን ዝም ብሎ ሊሰብካት ወዳለ፣ ነገር ግን ማንም አያውቅበትም። አረጋዊው ሽማግሌ ቅድስት ሄራኒን ዝም ብሎ ሊሰብካት አልወደደም። መጀመሪያ በስነ ምግባር አነጻት። ቀጥሎ ግን ጌታ ሆይ ጎዳናህን ምራት እያለ ይጸልይላት ገባ። ጌታችን ልመናውን ሰምቶታልና ቅድስቲቷ አንድ ቀን ግሩም ራእይን አየች። እርሷ ለማዕድ ተቀምጣ ሳለ የምስራቅና የምዕራብ መስኮቶቿ ተከፍተው ሳሉ በምስራቁ መስኮት ነጭ ርግብ በአፏ የወይራ ዝንጣፊ ወይም ቆጽላ ዘይት ይዛ ገባችና ማዕዷ ላይ አኑራው ሄደች። እርሷን ተከትሎ ደግሞ ንስር በአፉ አክሊል ይዞ ገብቶ በማዕዷ ላይ ጥሎ ሄደ። በሶስተኛው ግን ቁራ እባብ በአፉ ይዞ በምዕራቡ መስኮት ገብቶ ማዕዷ ላይ ጥሎት ሄደ። ቅድስት ሄራኒ ያየችው ራእይ ቢጨንቃትም ሽማግሌ መምህሯን ተርጉምልኝ አለችው። እሱም ልጅ ሆይ ለዘመናት ተጠብቀው የነበረው ምኞቴ ነው። ጌታ ያሳየኝ። የህልምሽ ትርጉም እንዲህ ነው። ነጭ ርግብ የመንፈስ ቅዱስ የሃይማኖት ምሳሌ ነው። የወይራ ዝንጣፊ ደግሞ ማኅተመ ጥምቀት ወይም ሜሮን ነው። ቁራ የክፉ ነገስታት ምሳሌ ሲሆን እባብ የመከራ ምሳሌ ነው አላት። ንስር ድል የመንሳት ምልክት ሲሆን አክሊል ደግሞ የመንግስተ ሰማያት ምሳሌ ነው አላት። ልጅ ሆይ ክርስቲያን ሆነሽ የሚደርስበሽን ሁሉ ጌታ አሳይቶሻል ብሎ ተርጉሞላት ተሰናበታት። እርሷም ወደ ምስራቅ ዙራ ጸለየች። የማላውቀው አምላክ ሆይ ወደ እውነትህ ምራኝ ስትል ለመነች። በዚያች ሰዓት የእግዚአብሔር መልአክ መጥቶ አጽናናት፣ የሚያጠምቃትም እንደሚልክላት ነገራት። በዚያን ጊዜ አባቷ ገብቶ ልጄ ከመሳፍንቱ ለአንዱ ልድርሽ ስለሆነ ምን ትያለሽ አላት። 3 ቀን ስጠኝ አለችውና ሰጣት። ወደ ጣዖቶቹ ዕለቱን ወርዳ ለአግባ ወይም ይቅርብኝ አለቻቸው። በቀድሞው በወርቅ የተለበጡ ድንጋዮች ናቸውና ዝም አሉ። በሙሉ ቀጥቅጣ ሰባብራቸው ተመለሰች። በዘመኑ ቅዱሳን ሐዋርያት በተለይ እነ ቅዱስ ጳውሎስ በሕይወተ ሥጋ ነበሩና ቅዱስ ጳውሎስ ደቀ መዝሙርት አንዱ ቤቱ እንዴት ተዘጋ ገባ። ክርስትናን ከጥንቱ እስከ ተፍጻሜቱ አስተምሮ አጠመቃት። በሶስተኛው ቀን አባቷ ምን መከርሽ ቢላት የኔ ምክር መርዓተ ክርስቶስ ወይም ሰማያዊ ሙሽራ መሆን ነው አለችው። አባቷ ደነገጠ። እጅግ ስለተናደደ ወደ አደባባይ አውጥቶ አስሮ መሬት ላይ ጣላትና በመቶ የሚቆጠሩ ፈረሶችን እንዲረግጧት አደረገ። በወቅቱ ሰው የሚጠብቀው የአካሏም ቁርጥራጭ ነበር። ነገር ግን ጌታ ከእርሷ ጋር ነበርና ልብሷ እንኳ ጭቃ አልነካውም። አባቷ ንጉሥ ሉኪያኖስና ሰራዊቱን ያዩትን ማመን አልቻሉም። ሁሉም ድምፃቸውን ከፍ አድርገው ከክርስቶስ በቀር ሌላ አምላክ የለም አሉ። ቅድስት ሄራኒ ምንም ሳትናገር ይህን ሁሉ ሰው ማረከች። ወዲያውም ንጉሡ መልእክተኛ ልኮ ቅዱስ ጳውሎስ ደቀ መዝሙርን አስጠርቶ
ከነቤተሰቦቹ ተጠመቀ። የዚህን ዓለም ክብር ንቆም ንግስናውን ተወ። የጸሎት ሰውም ሆነ የቅድስት ሄራኒ ተጋድሎ ግን ቀጠለ። አካባቢው የነበረ ንጉስ መጥቶ የአባቷን መንግስት ቀማ። እርሷንም እጅግ አሰቃያት። እርሱ አልፎ አርማኒዎስ የሚባል ንጉስ እንዲሁ አሰቃያት። እርሱም አለፈ። ከእርሱ ቀጥሎ የመጣው ንጉስ ብዙ መከራዎችን በእርሷ ላይ አደረሰ። በጦርም ጎኗን ወቅቶ ገደላት። ከጥቂት ሰዓታት በኋላ ግን ልክ ከእንቅልፏ እንደሚነቃ ሰው ተነስታ ጠራችው። በጣም ደንግጦ አምላክሽ አምላኬ ነው ሲል አመነ። 30,000 በላይ ሰራዊቱንም ይዞ ተጠመቀ። ቅድስት ሄራኒ በቀረ ሕይወቷ በስብከተ ወንጌል እስያን አዳርሳለች። ጌታ አብርቶላት እርሷም አብርታ እልፍ ፍሬን አፍርታ በዚች ቀን አርፋለች። የሐዋርያትንም የሰማዕታትንም አክሊል ተቀዳጅታለች። በዚህ ዕለት ታስባና ተከብራ የምትውለዋ ሌላው ቅድስት እናታችን ንግሥት ሳባ ናት። ኢትዮጵያዊት ከ3000 ዘመናት በፊት የነበረች ደግ እናት ናት። በስጋዊ ደረጃ ከታንዛኒያ እስከ የመን ያስተዳደረች ስመጥር ንግሥት ስትሆን በመንፈሳዊም ደረጃ ደግሞ እግዚአብሔር የቀባውን ሰው ፍለጋ ወደ ኢየሩሳሌም ተጉዛለች። ከዚያውም አምልኮተ እግዚአብሔርን ከሥርዓተ ኦሪት ጋር አምጥታለች። ድንግልናዋን ለታላቁ ንጉሥ ሶሎሞን ሰጥታ ምኒልክን ወልዳለች። ይህች ንግሥት በጌታችን በፈጣሪ አንደበትም ተመስግናለች። በማቴዎስ ወንጌል ምዕራፍ 12 ቁጥር 42 በስምም ሳባ፣ አዜብና ማክዳ ተብላ ትታወቃለች። ዛሬ ዕለተ ልደቷ ነው። በዚህ ዕለት ታስባና ተከብራ የምትውለዋ ሌላዋ ቅድስት እናታችን ቅድስት ኢሌኒ ንግሥት ናት። ይህች ቅድስት የቅዱስ ቆስጠንጢኖስ እናቱ የመስቀሉ ወዳጅ የቤተ ክርስቲያን ባለውለታ የሆነች ክብርት እናት ናት። ይህችም ቅድስት የተወለደችው በዚህ ዕለት ነው። ቅዱሳን እናቶቻችን አምላክ እህት እናቶቻችንን ከክፋትም ከጥፋትም ይሰውርልን። ለሀገር ለሃይማኖትም የሚጠቅሙ ሴቶችንም ጌታ ይንሳን፣ በረከታቸውም ይደርብን። ነሐሴ 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ተስካረ ፍልሰታ ለማርያም ድንግል 6ኛ ቀን ቅድስት ሄራኒ ሐዋርያዊት ሰማዕት፣ ብሩክት ንግሥት ሳባ ልደቷ፣ ቅድስት ኢሌኒ ንግሥት ልደቷ ነው። ወርኃዊ በዓላት ደግሞ ቅድስት ድንግል እግዝእትነ ማርያም ወላዲተ አምላክ፣ አበው ጎርጎርዮሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ሥላሴ፣ አቡነ አሮን ሶርያዊ፣ አባ መርትናያኖስ ጻድቅ ናቸው። ንግሥተ አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። የሰሎሞንን ጥበብ ለመስማት ከምድር ዳር መጥታለችና እነሆም ከሰሎሞን የሚበልጥ ከዚህ አለ። በማቴዎስ ወንጌል ምዕራፍ 12 ከቁጥር 42። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስም እስከ ዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።